ዛሬ የጨዋታ ቀን ከመሆኑ በተጨማሪ ደስ የሚል ታሪክ አለ። ኦሊሴ ቨርሰስ ኤዜ ሩይስ ቨርሰስ ሌቫንዶስኪ ቫይብ ሊኖረው ይችላል። ደግሞ አሁን ኦሊሴ የሆነ 5 ጎል ኮንትሪቢዩሽን አድርጎ ኤዜ ሃትሪክ ሰርቶ ምናምን እየተገናኙ ያሉት የቡድኖቻቸው ፌስ ሆኖ አርሰናልና ባየር ሙኒክ ያላቸው ቢፍ የኛ በቀል እንዳለ ሆኖ ኤዜና ኦሊሴ ራሱ ትከሻ ለትከሻ የሚለካኩበት ቀን ነው። ገባሽ አይደል? ብቻዬን ላለማየት የሆነች ቋጣሪ ጠርቻለሁ። ሁሌ ብቸኛ እዚህ መታ አስቀይማኝ የምታውቅ እቺ የቺኮሎጂ ፒኤችዲ ያላት ዲቤክን ጠርቻለሁ። ልትቋጥርብኝ በሌላ ነገር የሆነ ሊቨርፑል በሴት ፒስ በፒኤስቪ ሲዋረድ እንዲያ ይፈቅድለታል። እኔ አልቋጥርበትም። ምን አባቱ እንዳያመጣ ግን እሱ ሊቋጥር ሊመጣ ሙኒክ ኤምሬትስ መጥቶ አርሰናልን ይገጥማል። በፍጹም የሰው ሀገር ሰውነት ስሜት ሊሰማቸው አይገባም። አንድ ያለ በአንዱ ሁለት ያለ በሁለቱ መቋጠር ይኖርብሃል። አያስቀምጡንም። የሙአዝን ቪዲዮ ገብተው ሮማን ኢምፓየር ሻማክ እያለ እየተራቀቀብን ነው። እነዚህ ሰዎች ዋንጫ የበሉ ቀን አያስቀምጡንም። ቋጠሮ አሳስተናል። በደንብ ነው መቋጠር ያለብን። እንዴ ትንሽ መረጋጋት አለባቸው። ምን ሆናችኋል? ጠንከር ያለ ቋጠሮ ዛሬ ያስፈልጋል። ቢያንሳቻ ማለት ጀማዓው እየደረሰ ነው። ሰዓቱ ጥቂት ሰዓታቶች ብቻ ቀርተውታል። ይሄ የአውሮፓ ትልቁ ጨዋታ ጀማዓው አሁናዊ ባላቸው አቋም እንግዲህ አንደኛና ሁለተኛ ላይ የሚገኙት የአውሮፓው ታላቁ ጨዋታ ዛሬ ምሽት 5 ሰዓት አርሰናላችን እንግዲህ ሙኒክን የሚያስተናግድ ይሆናል። ጀማዓው በእርስ በርስ ግንኙነት እንግዲህ 8-3 እየተመራን ነው። ጀማዓው ዛሬ ወደ 8-4 ማጥበብ አለብን። 3 ድሮ አለ። ገብቷችኋል አይደለ? ወደዛ ማጥበብ አለብን። የዛሬው ጨዋታ ስለስንት ሊያልቅ ይችላል? እስቲ ኮሜንት ሴክሽን ላይ ግምታችሁን አስቀምጡልኝ። ጀማዓው የዛሬ ግን ተጽዕኖ ፈጣሪ ተጫዋች በአርሰናል ቤት ውስጥ ማን ሊሆን ይችላል ብላችሁ ትገምታላችሁ? የኔን እነግራችኋለሁ። የእናንተ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ከዛ በፊት ግን በናና ቤት ከመጀመሪያ አንስታችሁ እስከ 10ኛ ለምታረጉት እያንዳንዱ ዲፖዚት 350 ብር አሁንም ቦነስ ማንበሽበሹን ቀጥሏል። ጀማዓው ገብታችሁ ቼክ አድርጉ። ጀማዓው ለማንኛውም ግን በኔ በኩል ማለት ነው የዛሬ ልዩነት ፈጣሪ ይሆናል ብዬ የምጠብቀው ተጫዋች ዴክላን ራይስ ነው። በቃ እሱ በአውሮፓ ሻምፒዮንስ ሊግ ጨዋታዎች ላይ የማንጸባረቅ ልዩ ባህል አለው ልጁ እና ትልልቅ ጨዋታዎች ደግሞ ካሁኑ ይመቸዋል ነው የምላችሁ። እና ዴክላን ራይስ ጎል ሁላ ከሱ ጠብቃለሁ። ጀማው አርሰናልዬ አሸንፎ ይሄንን ጨዋታ እንደምንገናኝ ተስፋ አድርጋለሁ። ጋይስ እንግዲህ ዛሬ ምሽት ይላል ሻምፒዮንስ ሊጋችን ይመለሳል። ባየር ሙኒክን መበቀል አለብን። ከልቤ ነው የምለው። አውሮፓ ላይ 2 ነገስታቶች ዛሬ ይጫወታሉ። ባየር ሙኒክም የተሻለ ሲዝን እያሳለፈ ነው፣ አርሰናልም የተሻለ ሲዝን እያሳለፈ ነው። ግን የዛሬው ጨዋታ ውጤት ሙሉ ለሙሉ ለአርሰናል ይመጣል ብዬ አምናለሁ። እርግጠኛ የሆንክ የአርሰናል ደጋፊ ግን ይሄ ውጤት የአርሰናል ነው፣ አርሰናል ኪንግ እያልክ ኮመንቱን ትሞላልኛለህ። በተረፈ ጨዋታው ላይ አንዳንድ ክስተቶች ልናይ እንችላለን። ኦዲጋርድ ወደ አሰላለፍ የሚመጣበት እድል እንዳለ እናምናለን። እነ ሂንካፔ በደንብ ከሚያውቃቸው ተጫዋቾች ጋር እንዴት እንደሚጫወት አጣፍጠን እናየዋለን። እነ ኢዜስ ቢሆን የባለፈውን ፐርፎርማንስ ቶተንሃም ላይ የነበረውን ይደግሙታል አይደግሙትም ሌላኛው ጥያቄ ነው። ግን አርሰናል በሻምፒየንስ ሊጉ መርሳት የሌለብን ነገር ምንም ጎል ሳይቆጠርበት ጨዋታዎችን ጠቅላላ ያሸነፈ ብቸኛው ቡድን ነው። በአውሮፓ ብቸኛው ቡድን ነው። በአውሮፓ ሻምፒየንስ ሊግ ጎል ያልተቆጠረበት። እሺ ገነርስ የጨዋታ ቀን በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ባየር ሙኒክ ማለት ነው ዛቻውን ንቀቱን ተያይዘውታል። ባየር ሙኒክ ሶሻል ሚዲያ ፖስት ብላችሁ ሰርች አድርጋችሁ ስለምን እንደሚፖስቱ እዩ። የ10 ዓመት በፊት የተፈጠረውን ነገር እየፖሰተ ነው ያለው። ከ10 ዓመት በፊት የምታውቀው አርሰናል አይደለም ያራዳ ልጅ። ዛሬ ያሳያል። ደግሞ ዛሬ ያሳያል አርሰናልን ዛሬ ባየር ሙኒክ ካሸነፈ ከፍተኛ ላይክ ያገኘውን ኮሜንት እፈለከውን አደርግልሃለሁ። ሙኒክ ዛሬ መተህ አታሸንፍም። ያኔ የምታውቀው አርሰናል አይደለም ዘንድሮ ያለው። ግን ያው እንደ ምርጫ ቴስት እናደርጋለን። እኔ ያው ራይስ ብያለሁ። እኔም ራይስ ነኝ። ራይስ የአርሰናል ደጋፊዎች ባይዋጥላቸው ራይስ ነኝ እኔ። ለምን እንዴ? ለምን ያወጣው? ጠልተውኛል። አረ አሉት ይወድሻል እኮ አሁን ተሻጋሪ ኳስ ለጨዋታው ድምቀት እኮ ነው። አብዛኛው ጠልተውኛል። አይደለም። ሰላም ገነርስ ፋሚሊ እንዴት ናችሁ? ተመልሰናል። በመጀመሪያ የቪዲዮ የሚደርሰው ሁሉም ያርሰናል ደጋፊ ቪዲዮውን በደንብ ኮፒ ሊንክ ያድርግልኝ፣ በደንብ ማለት ነው። ሰሞኑን የምሰራቸው ቪዲዮዎች ምንም እይታ የላቸውም፣ እየወጣ አይደለም ቪዲዮአችን። ስለዚህ በደንብ ኮፒ ሊንክ አድርጉልኝ። አሉትኛ ካንቺ ጋር ችግር የለብንም። ነገር ግን አንዳንዴ ከክለባችን ጋር በተያያዘ የምታነሻቸው ሀሳቦች አይደፉም እና ያስለብሩናል።
ለዛ ነው አብዛኛው አርሰናል ደጋፊ ምናምን ነክሶብሽ ቪዲዮ የሚሰራብሽ እንጂ ካንቺ ጋር ምንም የግል ጸብ የለብንም። አንዳንዴ በግራ ጎኒ ስትነሽ ምናምን ከአብዛኛው እግር ኳስ ተመልካች በተቃራኒ የሆነ ሀሳብ ታነሽና አብዛኛው የእግር ኳስ ተመልካች ምናምን ነክሶብሽ ቪዲዮ ይሰራብሽ። ያለው ችግርሽ እንጂ ትቻሚናለሽ። በተለይ በቅርቡ በሴቶች እግር ኳስ ላይ የሰራችሁ ዘገባ ከሶፊ ጋር በጣም ክሬዲት ሊሰጠው የሚገባው ዘገባ ነው፣ በጣም ማለት ነው። ምክንያቱም ሪስክ ወስዳችሁ ኢቨን ስም እየጠቀሳችሁ ነው የሰራችሁት ምናምን፣ ለሱ ልናመሰግናችሁ እንወዳለን። ነገር ግን ይሄ ማለት ግንቦት ላይ አርሰናል ዋንጫ ከበላ 4 ኪሎ ጋዜጣ ይዘሽ ምናምን ካላየንሽ ይደብረናል እንጂ አንቺ ብራንድ ነሽ። ለማንኛውም ቲማችን አርሰናል አያሉ አርሰናል ዛሬ 5 ሰዓት ላይ ከባየር ሙኒክ ጋር ይጫወታል። ያው በቬንገር ጊዜ አስደብረውናል፣ በጣም አስደብረውናል ማለት ነው። በጣም እነ ሮበን እነ ሪቤሪ እነ ሌዋንዶስኪ